አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ላይ ተዘጋጅቶ በሚበርት የሚቀርብላቸው 12ኛ ክፍል ተማሪዎች ለኢንትራንስ ፈተና የምናዘጋጅበት ፕሮግራም ሲሆን ዛሬ ከኔ ጋር ባዮሎጂ ከባለፈው ቀጥለን ጥያቄዎችን እንሰራለን። የዛሬው የመጀመሪያው ጥያቄያችን የሚሆነው if one base in 6 triplets of gene coding for one of 4 polypeptides in the hemoglobin molecule alters the triplet from GAG to GTG, which one of the following biological term best describe? እዚህ ጋር አሁን የሚያወራልን ይሄ ከኛ ከትሪፕሎስ ሄሞግሎቢን ውስጥ ያሉት ሞለኪውሎች GAG ከሚባል ፎርም ወደ GTG ሲቀየሩ የትኛው ባዮሎጂካል ተርም ነው ዲስክራይብ የሚያደርገው ነው የሚለው። A ሙቴሽን ይለናል፣ B ክሎኒንግ፣ C ትራንስሌሽን፣ D ትራንስክሪፕሽን። በዚህ ጥያቄ ላይ መልሳችን የሚሆነው ኤ ላይ ያለው ሙቴሽን ነው። ይሄን በደንብ ዲፕሊ ዲስክራይብ ለማድረግ እያንዳንዶቹን ተርሞች ዲፋይን ያደርጋቸዋል። ሙቴሽን ማለት የፐርማነንት ቼንጅ ኢን ዲኤንኤ ሲኩዌንስ፣ የዲኤንኤ ሲኩዌንስ ቼንጁ ፐርማነንት ሲሆን ነው። የዲኤንኤ ሲኩዌንሱ አሁን እዚህ ጋር እንዳለው GAG የነበረው ወደ GTG ሲቀየር እዚህ ጋር አሁን የዲኤንኤ ሲኩዌንሱ ኤ ወደ ቲ ስለተቀየረ ይሄን ሙቴሽን እንለዋለን ወይም ይሄ የዘር መለወጥ። ክሎኒንግ ማለት ክሎኒንግ ከስሙ እንደምንረዳ ኮፒንግ ዲኤንኤ ኦፍ አን ኦርጋኒዝም፣ የሆነን ኦርጋኒዝም ዲኤንኤ ኮፒ ስናደርግ ምን እንለዋለን? ክሎኒንግ ማለት በቃ የሆነን ኦርጋኒዝም ዲኤንኤ ኮፒ ማድረግ ነው። ትራንስሌሽን ማለት ትራንስሌሽን ኢዝ ኤ ፕሮቲን ሲንተሲስ ፍሮም ኤምአርኤንኤ። ይሄ ትራንስሌሽን ፕሮቲን ሲንተሲስ ነው። ፕሮቲንን የምናመርትበት ፕሮሰስ ስሙ ትራንስሌሽን ነው። ትራንስክሪፕሽን ደግሞ ሲንተሲስ ኦፍ አርኤንኤ ፍሮም ዲኤንኤ፣ ከዲኤንኤ በመውሰድ አርኤንኤን እንደዚህ ማምረት ወይም ክሬት ማድረግ ነው። እዚህ ጋር ጥያቄው እንደሚለን GAGን ወደ GTG ማቀየር ምን ይሆናል ማለት ነው? ይሄ ፖይንት ሙቴሽን ነው የሚባለው። አንዷ ኤ ብቻ ስለሆነ ኤ ወደ ጂ ስለሆነ የተቀየረችው ፖይንት ሙቴሽን በማለት ነው የምንጠራው። therefore our final answer is A ሙቴሽን የሚለው ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስናልፍ ወደ ሁለተኛው ጥያቄ which one of the following is the basic characteristics of mutation? አሁን ቅድም ያለውን ሙቴሽን ነው እንትን የሚያደርግልን ዲስክራይብ የሚያደርግልን። ኤ ስፖንታነስ ነው፣ ቢ ፕላንድ ነው፣ ሲ ሬጉላር ነው፣ ዲ ኤክስፔክትድ ነው። እዚህ ጋር መልሳችን የሚሆነው ኤ ስፖንታነስ ነው። ይሄ የዘር መለወጥ ይሄ እንትን የዲኤንኤ መለወጥ ስፖንታነስ ነው። ዲፕሊ ለእንትኑን ለማየት ዘ ቤዚክ ካራክተር ኦፍ ሙቴሽን ኢዝ ስፖንታነስ መሆኑ ነው። ይሄን ታስቦ የሚመጣ ነገር አይደለም። የሙቴሽን እንትን ስፖንታነስ ነው፣ ራንዳምሊ ነው። ጀስት ራንዳም አውት ኦፍ ኖዌር ነው እንትን መጥቶ ዲኤንኤ የሚቀይረው። ምርጫዎቹ ለየብቻ ስናያቸው ኤ ስፖንታነስ ነው የሚለው ትክክል፣ አንኢንቴንሽናሊ ነው ራይዝ የሚያደርገው። ሁለተኛው ደግሞ ፕላንድ ነው። ስፖንታነስ ካለን ፕላንድ ስለማይሆን ዴሊበሬትሊ አስበው እንትኖች አያደርጉትም ነው፣ ዴሊበሬትሊ ነው የሚፈጸመውና ፕላንድ አይደለም። ይሄ የዲኤንኤ ሙቴሽን ካራክተሪስቲክ ፕላንድ አይደለም። ሬጉላር ነው የሚለውም ኢሬጉላር ነው፣ ደስ እንዳለው ነው የሚቀያየረው እና ፍሪኩዌንሲ ኢሬጉላር ነው። በታይሚንግም በሚፈጠርበት ሰዓትም ኢሬጉላር ነው። ኤክስፔክትድ ነው ስንል ሙቴሽን ላይ አንፕሬዲክተብል ናቸው። በቃ የሰዎች ልጆች እንደዚህ ፕሪዲክት ማድረጋቸው ነው። ስፖንታነስሊ አውት ኦፍ ኖዌር ነው ሀፕን የሚያደርጉት። ወደ ሶስተኛው ጥያቄ ስንሄድ the theory that suggests life can evolve autonomously is from non-living objects is known as ይሄ ቲዮሪ ኦፍ ኢቮሉሽን ላይ ነው ፎከስ የሚያደርገው። ኤ ኮዝሞዛን ቲዮሪ፣ ቢ ስፖንታነስ ጀነሬሽን ቲዮሪ፣ ሲ ባዮኬሚካል ቲዮሪ፣ ዲ ኢተርኒቲ ቲዮሪ። መልሳችን የሚሆነው ቢ ላይ ያለው ስፖንታነስ ጀነሬሽን ነው። ስፖንታነስ ማለት ይሄ ሊቪንግ ቲንግስ ፍሮም ነን ሊቪንግ ቲንግስ የሚለው ቲዮሪ ማለት ነው። ኦር አባዮጂነሲስ የሚለው ቲዮሪ ነው። እነሱም በዲቴል ለማየት ስፖንታነስ ጀነሬሽን ቲዮሪ ኦልሶ ኮልድ አባዮጂነሲስ ላይፍ ከም ፍሮም ነን ሊቪንግ ቲንግስ የሚለው ማለት ነው። ፕሮሲስ ዛት ላይፍ ኩድ አራይዝ ስፖንታነስሊ ፍሮም ነን ሊቪንግ ማተርስ፣ ህይወት ያለው ነገር ህይወት ከሌለው ነገር አራይዝ ያደርገዋል የሚለውን ይሄ ቢ ላይ ያለው ምርጫ ነው የሚያሳይ። ሌሎችን ቲዮሪዎች ለማየት ኮስሞዛን ቲዮሪ የሚለው ላይፍ አራይቭድ አርዝ ፍሮም ስፔስ፣ ከስፔስ ነው የመጣው ወይም ከኮስሞስ ነው የመጣው ብሎ ነው የሚያስበው። ላይፍ የመጣው ከሌላ ዩኒቨርስ ነው ወይም ከሌላ ስታሮች ላይ ነው ምናምን ነው የሚለው። ሁለተኛው ባዮኬሚካል ቲዮሪ ማለት ይሄ ሞደርን ላይ ያለው ነው፣ ተቀባይነት ከረንትሊ ተቀባይነት ያለው በኢቮሉሽን ቲዮሪ ነው። ዲ ላይ ያለው ኢተርኒቲ ቲዮሪ ይሄ ማለት ላይፍ ነበር፣ ኦልዌይስ ኤግዚስትድ፣ ኦሪጂኑ አይታወቅም፣ ነበርም ወደፊትም ይኖራል የሚለው። ኢተርኒቲ ማለት ዘላለማዊ የሆነ ቲዮሪ ነው፣ ድሮም አለ ወደፊትም ይኖራል የሚለው ነው። ዜርፎር መልሳችን ቢ ላይ ያለው ስፖንታነስ ጀነሬሽን ይሆናል። ወደ አራተኛው ጥያቄ ስንሄድ which one of the following is true about ኒዮ ዳርዊን ቲዮሪ? ይሄም ከኢቮሉሽን ጋር ይያያዛል። የዳርዊን ቲዮሪ ነው። there is a natural variation in features and variation which are heritable። አንዳንድ ናቹራል ቫሪዬሽኖች አሉ ሄሪታብል ናቸው፣ ከፋሚሊዎች እንወርሳቸዋለን የሚለው። ቢ ላይ ደግሞ all species tends to produce more offspring than can possibly survive።
ሁሉም ስፒሺሶች ብዙ ኦፍስፕሪንግ ብዙ እንትኖች ይኖራቸዋል ልጆች ይኖራቸዋል ሰርቫይቭ ለማድረግ ነው የሚለው ሲ ደግሞ it takes into account genetic and animal behavior to understand evolution ይሄ የዳርዊን ቲዮሪ ምን ይዛል ይላል ይሄ አኒማል ቢሄቪየር ቲዮሪን አንደርስታንድ ኢቮሉሽን ቲዮሪን አንደርስታንድ ለማድረግ አኒማል ቢሄቪየር እና ጄኔቲክስን ይዛል ነው የሚለው ዲ ላይ ደግሞ ያለ ዲቨሎፕመንት ኦፍ ኒው ፊቸርስ ኢዝ ኢምፖርታንት ቱ ሰርቫይቫል አዲስ ፊቸር ዲቨሎፕ ማድረግ ለሰርቫይቫል ለመኖር ወሳኝ ነው የሚለው መልሳችን የሚሆነው ኤ ላይ ያለው there is no natural variation in features and variation in which are heritable እነዚህ የተፈጠሩ እንትኖች ይወረሳሉ የሚለው ኤ ላይ ያለው ይሆናል ምርጫውን በደንትን ዲፕሊ ለማየት ኒዮ ዳርዊኒዝም ኮምባይንስ ዳርዊን ናቹራል ሴሌክሽን ኤንድ ሜንደል ጄኔቲክስ ነው ባንድ ላይ አጣምሮ የሚይዝልን ከዳርዊን እና ዳርዊን የዳርዊን ኢቮሉሽን እናውቀዋለን ስሩ ታይም እንትኖች እንትን ይፈጥራሉ የሚለው ከጄኔቲክ ቫሪዬሽን የያዘው ፖፑሌሽን ሾው ናቹራል ቫሪዬሽን ዲዩ ቱ ሙቴሽን ሪኮምቢኔሽን ኤንድ ጂን ፍሎ ይሄ ናቹራል ቫሪዬሽን የሚፈጠረው ወይ በሙቴሽን ነው ወይ በሪኮምቢኔሽን ኦር በጂን ፍሎ በእነዚህ ነገራቶች ጄኔቲክ ናቹራል ቫሪዬሽን ይፈጠራል ይላል this variation are heritable ናቸው ምርጫው ላይ እንደሚለው እነዚህ ቫሪዬሽኖች ወይ እንትን መለወጦች ከስሩ ጄኔሬሽን በጂኖች ይተላለፋሉ ናቹራል ሴሌክሽን አስ አክት ኦን ቫሪዬሽን ይሄ ደግሞ ናቹራል ሴሌክሽን የሚለው ከዳርዊን ቲዮሪ ያመጣው ነው ትሬት ኢንሃንሲንግ ሰርቫይቫል ኦር ሪፕሮዳክሽን ቢካም ሞር ኮመን እነዚህ ትሬቶች እነዚህ አዲስ የሚያመጧቸው ባህሪያቶች እያሻሻሉ ለምን ይጠቀማቸዋል ለሰርቫይቭ ለማድረግ ለሰርቫይቫል ኦር ለሪፕሮዲዩስ ለማድረግ ሞር ኮመን ናቸው ነው የሚለልን ሁለቱን ባንድ ላይ ያያዘው ኤላ ያለው ምርጫ ይሆንልናል ሌሎቹ ለምን አልሆኑም ብለን ስናይ ደግሞ ሞር ኦፍ ስፕሪንግ የሚለው ይሄ ብዙ እንትን ይወልዳሉ ሰርቫይቭ ለማድረግ የሚለው ይሄ ዳርዊን ኦብዘርቬሽን ነው ግን ዩኒክ ቱ ለኒዮ ዳርዊኒዝም ዩኒክ አይደለም ሌላም ቦታ እናገኘዋለን ሲ ላይ ያለው ደግሞ ኒዮ ዳርዊኒዝም ፎከስ ኦን ጄኔቲክስ ላይ ፎከስ ያደርጋል ግን አኒማል ቢሄቪየር ሌለ ሲ ላይ ያለው ምርጫችን አኒማል ቢሄቪየር ላይ ፎከስ ስለማያደርግ ይሄም ይወድቃል ዲ ላይ ደግሞ ኒው ፊቸርስ አራይዝ ቪአር አንደር ሙቴሽን ነው survival depends on existing trait being advantageous ይሄ new features arise የሚያደርጉ በእንትን ነው በሙቴሽን ነው ግን ለሰርቫይቫል ሲሆን ይሄ ኤግዚስቲንግ በፊት የነበሩት እንትኖች ናቸው አኒማል በጣም አድቫንቴጀስ የሚሆኑት ይሄ በፊት የነበሩት ትሬቶች ሲኖሩ ነው therefore መልሳችን ኤ ላይ ያለው ይሆናል ወደ አምስተኛው ጥያቄ ስንሄድ which one of the following statement describes the evolutionary theory of Lamarck የላማርኪዝም ቲዮሪ ነው ፎከስ የሚያደርገው ላማርኪዝም ቲዮሪ ላይ ነው ፎከስ የሚያደርገው ኤ acquired characteristics can't be inherited እንትን ካራክተሪስቲክስ ከፋሚሊ ኢንሄሪት አይደረግም አይወሰዱም ነው የሚለው ቢ structure commonly used become more developed በጣም ብዙ ጊዜ የምንጠቀማቸው ስትራክቸሮች የሰውነት አካላቶች ብዙ በደንብ ዲቨሎፕ ይሆናሉ እያደጉ ይመጣሉ ይላል ሲ ላይ ደግሞ origin of species happen only through natural selection የሆነ ስፒሺስ ኦሪጂኑ ናቹራል ሴሌክሽን ብቻ ነው የሚለው ስፒሺስ ዲ ላይ ደግሞ ያለው ስፒሺስ started complex and gradually become simple ዲ ላይ ደግሞ ያለው የሚለው ስፒሺሶች ሲጀምሩ ኮምፕሌክስ ነው ይጀምሩና ስሩ ታይም እንትን ይሆናሉ ሲምፕል ይሆናሉ ነው የሚለው መልሳችን የሚሆነው ቢ ላይ ያለው structures commonly used become more developed ብዙ ጊዜ የምንጠቀማቸው የሰውነት አካላቶች በደንብ ዲቨሎፕ ይሆናሉ ነው ምርጫዎችን በደንብ በየብቻ ለማየት ስንሞክር የላማርኪዝም ቲዮሪ ሁለት ኬ ፕሪንሲፕሎች ነው ያሉት ኤ ዩስ ኤንድ ዲስዩዝ ፕሪንሲፕል እና ቢ ኢንሄሪታንስ ኦፍ አኳየርድ ካራክተሪስቲክስ የሚለው ማለት ነው ዩዝ ኤንድ ዲስዩዝ ማለት የሚጠቀሙትና አኒማሎች የማይጠቀሙት በደንብ የሚጠቀሙት በደንብ ዲቨሎፕ ይሆናል የማይጠቀሙት ግን ዲቨሎፕ አይሆንም የሚለው ማለት ነው ወደ ኢንሄሪት ኦፍ አኳየርድ ካራክተሪስቲክስ የሚለው ደግሞ ትሬትስ አኳየርድ ዲዩሪንግ ኦርጋኒዝም ላይፍ ታይም could be passed through offspring ይሄ ኦርጋኒዝሞች በላይፍ ታይማቸው ያሳደጉት ቢሄቪየር ይሄ ትሬቶች ወደ እንትን ይሄዳሉ ወደ ልጆቻቸው ይተላለፋሉ በመወለድ ጊዜ ይተላለፋሉ ሲወልዱ ለልጆቻቸው ይተላለፋሉ እና ቢ ላይ ያለው ምርጫዎቹ ለየብቻ ስናያቸው ላማርኪዝም are good acquired traits are inherited የሚለውን እንትን ይላል ይሄ ከቢ ጋር ይጋጫል ማለት ነው ሲ ላይ ደግሞ ያለው ናቹራል ሴሌክሽን ኢዝ ዳርዊን አይዲያ ኖት ላማርክ አይዲያ ናቹራል ሴሌክሽን አይደል ሲ ላይ ያለው ምርጫ የሚለው therefore ይሄ የእንትን የላማርክ አይዲያ ስላልሆነ ናቹራል ሴሌክሽን የዳርዊን አይዲያ ስለሆነ እዚህ ጋር የሚያለው ፌል ይሆናል ዲ ደግሞ ላማርክ believed in progress towards complexity ዲ ላይ ያለው ምርጫ የሚለው ከኮምፕሌክስ ወደ ሲምፕል ነው አይደል ግን የላማርኪዝም ሪቨርሱ ነው ከሲምፕል ተነስቶ ወደ ኮምፕሌክስ ነው የሚሄደው እና የዳርዊን እና የላማርክን በትንሹ ለማወዳደር የላማርኪዝም በቃ ዩዝ ኢት ኦር ሉዝ ኢት ነው ወይ ተጠቀመው ወይ ታጠዋለህ ይሁን ካራክተሪስቲክስ ካልተጠቀምክበት ታጠዋለህ ነው
ዳርዊኒዝም ግን ራንደም ሙቴሽን እና ናቹራል ሴሌክሽን ነው። የሆነ ራንደምሊ ሙቴሽን ይፈጠራል። ከዛ ሙቴሽን ከተፈጠረ ውስጥ ያ ናቹራል ሴሌክሽን ያ ነገር ሰርቫይቭ እንዲቆይ ያደርገዋል። አኳየርድ ትሬትስ አር ኢንሄሪትድ በዛ ሰዓት የተፈጠሩ ትሬቶች ኢንሄሪትድ ይደረጋሉ፣ ወደ ኦፍስፕሪንግ ፓስ ይሆናሉ። እዚህኛው ግን ጄኔቲክ ትሬትስ አር ኢንሄሪትድ ኦንሊ ጄኔቲክ ማቴሪያሎች ብቻ ነው ኢንሄሪትድ የሚሆኑ፣ ሌሎች ነገራቶች ኢንሄሪት አይሆኑም በዳርዊኒዝም ኦር ኒዮ ዳርዊኒዝም። እና ወደ ስድስተኛ ጥያቄ ስንሄድ the behavior which trainer look in modified could be lead to the described behavior and reward such as A innate behavior, B instinct behavior, C reflex behavior, D operant። አሁን እዚህ ጋር ስናይ ጥያቄው የሚለን ይሄ አሰልጣኞች የሆነ ቢሄቪየርን የሚመለከቱት እሱ ደግሞ ሞዲፋይድ የሚሆነው በሪዋርድ ነው ምናምን የሚለውን ቲዮሪ ነው ሰጀስት የሚያደርገን። ኢኔት ሲል ከተፈጥሮ የምናገኘው ነው ስንወለድ። በኢንስቲንክት ይሄም ጀስት ይሄ በደም ነፍስ። ሲ ሪፍሌክስ ይሄም እንደዛው። ዲ ኦፒራንት ማለት በእንትን የምናገኘው ማለት ሪዋርድ እየተደረገን የሆነ ነገር ሰርተን እየተሸለ መልሳችን የሚሆነው ዲ ላይ ያለው ኦፒራንት የሚለው ይሆናል። እሱን በደንብ ዲስክራይብ ለማድረግ እዚህ ጋር ያለው ጥያቄው ላይ ያለው ሴናሪዮ የሚያሳየን ኦፒራንት ኮንዲሽኒንግ የሚለውን ኮንሰፕት ነው። ኦፒራንት ኮንዲሽኒንግ ማለት ደግሞ ለርኒንግ ፕሮሰስ ነው። በለርኒንግ የምናገኘውን ኢኔት ቢሄቪየር አይደለም። ያ ትሬነር ሞዲፋይ ኦር ያን ነገር ሞዲፋይ የሚያደርገው በምንድን ነው? በሪዋርድ ነው። የሆነ ነገር እንዲያደርግለት የሆነ ነገር ሲሰራ በመሸለም ማለት ነው። አንደኛ ኤግዛምፕል ጊቪንግ ትሬት ቱ ዶግ ፎር ስቲቲንግ። አሁን ውሾችን ሲያሰለጥኑ የሆነ ነገር ሲያደርጉ የሆነ ነገር ሪዋርድ እየሰጡ እንትን የሚባለው ይሄ ኦፒራንት ኮንዲሽኒንግ ነው። ምርጫዎቹ ስናያቸው ኦፒራንት የሚለው ለርንድ ነው፣ ግን የምንማረው ቪያ ሪዋርድስ ኦር ፐኒሽመንት። በሪዋርድ እና በፐኒሽመንት ከሆነ ለርኒንጉ ኦፒራንት ኮንዲሽኒንግ ነው። ዶግ ሲቲንግ ፎር ትሪት ቅድም የጠቀስኩት ኤግዛምፕል። ሁለተኛው ደግሞ ኢኔት ነው። ኢኔት ደግሞ ጄኔቲካሊ ሃርድዌር ከፋሚሊ የምንወስደው ነው። በቃ ስንወለድ ያለ ነው። ስፓይደር ስፓይኒንግ ዌብ፣ ሸረሪቶች የሸረሪት ድር እንትን የሚያደርጉት ማለት ነው። ሪፍሌክስ ደግሞ የሚለው ኢንቮለንታሪ ሪስፖንስ ቱ ኤክስተርናል ስቲሙላይ የሆነ እንትን ያው የሆነ ሳናስበው የምንመልሰው ምላሽ ማለት ነው። ብሊንኪንግ አት ብራይት ላይት፣ ኃይለኛ ብርሃን አይናችን ላይ ሲበራ አይናችንን ማጨፈን የሚለው አሁን ከሪፍሌክስ ጋር ነው። ጥያቄው የሚለን ይሄ ስሩ ሞዲፋይድ ስሩ ሪዋርድ ስለሆነ የሚለን ምርጫችን ዲ ላይ ያለው እንትን ኦፒራንት ኮንዲሽኒንግ ይሆናል። ወደ ሰባተኛው ጥያቄ ስንሄድ which one of the following behavior is courtship behavior? courtship ማለት እንስሳቶች ለመራባት እንትን የሚሉት behavior የትኛው ነው የሚለው ኤ ታች መነካካት፣ ቢ ሴንት ማርኪንግ እንትናቸውን በሆነ በሽታ ነገር መከለል፣ ሲ ሪቹዋል ፋይቲንግ ይሄ ጸባቸው፣ ዲ ዲፌንዲንግ ዴን ይሄ እንትናቸውን መከላከል ዴናቸው መኖሪያቸውን። እዚህ ጋር መልሳችን የሚሆነው ይሄ ፋይቲንግ የሚለውን ሪቹዋል ፋይቲንግ ነው። ይሄ ኮርትሺፕ ማለት አኒማሎች ከሌላ ከተቃራኒ ጾታቸው ጋር ግንኙነት ለማስፈጸም የሚያማልሉበት ወይም ይሄ ሌሎችን አኒማሎች ወደ እነሱ የሚስቡበት ሜካኒዝም ነው ኮርትሺፕ። ዜርፎር ሪቹዋል ፋይቲንግ የሚለው መልሳችን ይሆናል። እሱም በደንብ ለማየት ኮርትሺፕ የሚለውን ዲፋይን ስናደርገው አር አክሽኖች ናቸው ፐርፎርምድ ቱ አትራክት ሜትስ ኤንድ ኢንሹር ሪፕሮዳክቲቭ ሰክሰስ። ሜቶቻቸውን ለመሳብ ነው የሚጠቀሙበት፣ ለሪፕሮዳክቲቭ ፕሮሰስ ለመሳብ ነው የሚጠቀሙበት። ዋን ኦፍ ዘማ ሪቹዋል ፋይቲንግ ነው ወይም የሚደባደቡት አኒማሎች እርስ በርስ ክላሲካል ኤግዛምፕል ነው። ሌሎቹን በምናይበት ጊዜ ተች ሲሆን ካምቢ ፓርት ኦፍ ቦንዲንግ ለእንትኑ ፓርት ሊሆን ይችላል፣ ግን ለኮርትሺፕ ስፔሲፊክ አይደለም። ዜርፎር ድሮፕ እናደርገዋለን መልሳችን አይሆንም ማለት ነው። ሴንት ሜኪንግ ማለት በሽታ ማርክ የሚያደርጉበት ነው ቴሪቶሪያቸውን። ዜርፎር ይሄም እንትን አይሆንልም። ለቴሪቶሪ ማርኪንግ ስለሆነ የምንጠቀመው ለቀጥታ ለኮርትሺፕ ስለማንጠቀመው ድሮፕ እናደርገዋለን። ዲ ላይ ያለው ዲፌንዲንግ ዴን የሚለው ይሄ እንትናቸውን የሚከላከሉበት ቴሪቶሪያቸውን የሚከላከሉበት ነው። ይሄም ፓረንታል ኬር ላይ ነው ሞር ፎከስ የሚያደርገው ኖት ይሄ ለአትራክሽን ሳይሆን ፋሚሊያቸውን ፕሮቴክት ለማድረግ ነው የሚጠቀሙት። ዜርፎር መልሳችን ሲ ላይ ያለው ሪቹዋል ፋይቲንግ ይሆናል ማለት ነው። ሰላም አለይኩም ወራህመቱላህ። ከረፍት ጊዜያችን ተመልሰን ወደ ጥያቄያችን እንመለሳለን። ስምንተኛው ጥያቄ የሚለን የቴሬስትሪያል ባዮም ካራክተራይዝድ ባይ ኮልድ ቴምፕሬቸር። ይሄ የባዮም ሲሆን ካራክተራይዝድ የሚሆነው በቀዝቃዛ ቴምፕሬቸር ድራይ ፕሬሲፒቴሽን በደረቃማ የዝናብ እንትን ሁኔታ፣ ፍሮዝን ሶይል በበረዷማ ሶይል ኤንድ ኢንሃቢትድ ባይ ሚግሬቲንግ በርድስ። ኢንሂቢትድ ደግሞ የተደረገው በሚሰደዱ ወፎች ወደሱ በሚሰደዱ ወፎች ነው የሚላል። ይሄ ቦሪያል ፎረስት።
ቢ ዴዘርት፣ ሲ ትሮፒካል ሞንታና ፎረስት፣ ዲ ቱንድራ። እነዚህ ከአራቱ ባዮሞች ውስጥ የትኛው ነው በቀዝቃዛ ቴምፕሬቸር በደረቅ ዝናብና በደረቅ በበረዶ አፈር በበረዷማ አፈር እንትን የሚለው ነው? መልሳችን የሚለው ቱንድራ ነው። መልሳችን የሚሆነው ቱንድራ ነው። እነዚህም ባዮሞች በደንብ ለማየት ቱንድራ መጀመሪያ በምንድን ነው እንትን ዲስክራይብ የሚደረገው ስንል ኮልድ ቴምፕሬቸር ነው። ኮልድ ቴምፕሬቸር ማለት በጣም በዊንተር ጊዜ በጣም ኃይለኛ ነው። ቢሎ ፍሪዚንግ ፖይንት ነው። ከ0 ዲግሪ ሴልሺየስ በታች ነው የሚሆነው በዊንተር ታ ፕሬሲፒቴሽኑ ደግሞ በጣም ሎ ነው። ይሄ ሬንፎል በጣም ሎ ነው። ከ15 እስከ 25 ሴንቲሜትር ፐር ይር ነው። ይሄ በጣም ዝቅተኛ ነው ማለት ነው። ኦፍሊ ኮልድ ይሄ ኮልድ ዴዘርት ይባላል። ዝናብ ስለማይዘንብ ቀዝቃዛው በረሃ በመባል ይታወቃል። ሶይል ደግሞ ፐርማፎረስት ነው ወይም በቃ ፍሮዝን ነው። በቃ ቀዝቀዝ ያለ ሶይል ነው። ትሪ ግሮዝ አይታሰብም። በጣም እንትን ሊሚት እንትኑ ሶይል ስለሌለ ትሪ ግሮዝን ሊሚት ያደርገዋል እና ከዚህ ከእንትኖቹ ጋር በጣም ማች ስለሚያደርግ መልሳችን ቱንድራ የሚል ይሆናል። ሌሎቹን ስናይ ቦሪያል ፎረስት ኦር ታይጋ የሚለውን ፐርማፎረስት የለውም። ይሄ ሶይሉ እንደ እንትን አይደለም። ይሄ ፐርማነንትሊ ፍሮዝን ሶይል አይደለም። ፕሬሲፒቴሽኑ ሃየር ነው። ከዚህኛው አንጻር ከቱንድራ አንጻር ሃየር ነው፣ ግን ኮልድ ነው። ቴምፕሬቸሩ ኮልድ ነው በት ከቱንድራ አንጻር በጣም እንትን ነው ሞቃታማ ነው ይባላል። ቱንድራ በጣም ቀዝቃዛ ስለሆነ ቦሪያል ፎረስት የሚለው ሞቃታማ ነው። ዘርፎር መልሳችን ቦሪያል ፎረስት አይሆንም። መልሳችን ቱንድራ ነው። ቢ ዴዘርት ደግሞ ስንል ድራይ ነው። የስ ፕሬሲፒቴሽኑ በጣም ሎ ነው፣ ግን ኮልድ ቴምፕሬቸር አይደለም፣ ሆት ቴምፕሬቸር ነው። ዘርፎር ይሄም ፌል ይሆናል። ትሮፒካል ሞንታና ፎረስት ስንል ማውንቴን ላይ ነው እንትን የሚደረገው፣ ቀዝቃዛ ነው፣ ግን ፐርማፎረስት አይደለም። ይሄ ሶይሉ ቀዝቀዝ ያለ በረዶ አይደለም፣ አፈር አለው። በባዮዳይቨርሲቲ ሪች ነው። እዚህ ጋር አሁን ኢንሂቢትድ ባይ ሚግሬቲንግ በርድስ ብቻ ይላል። ይሄ ስሩ ወደ ፖሎች የሚሰደዱ ወፎች አሉ። እነዛ ወፎች ብቻ ነው እዛ ፐርማፎረስት ላይ የሚገኙት። ግን ይሄኛው ትሮፒካል ሞንታና ፎረስት በዳይቨርሲቲ ሪች ነው። ዜርፎር መልሳችን ዲ ላይ ያለ ይሆናል። ወደ 9ኛው ጥያቄ ስንሄድ which one of the following explain biodiversity? ባዮዳይቨርሲቲ የትኛውን ኤክስፕሌን የሚያደርገው? ኤ the variability among living things within species and ecosystem። የቫሪያብል መሆን መለዋወጥ ነው። የሊቪንግ ኦርጋኒዝሞች መለዋወጥ በስፒሺስ እና በኢኮሲስተም ላይ ያሉት። ቢ the large number of human race in the world። ዓለም ላይ ያሉት የህዝቦች እንትን የሰው ዘር። ሲ the similarity and difference of organism which live in different ecosystems። ይሄ ሲሚላሪቲ እና ዲፈረንስ ነው የሚለን ልዩነትና አንድ አይነት የኦርጋኒዝሞች በተመሳሳይ ዲፈረንት ኢኮሲስተም የሚኖሩት ነው የሚለን። ዲ ላይ ደግሞ ያለው ላርጅ ነምበር ኦፍ ኦርጋኒዝምስ ኢን ዘ ሴም ኢኮሲስተም፣ ብዙ ትልቅ ቁጥር ያላቸው ኦርጋኒዝሞች አንድ አይነት ኢኮሲስተም ውስጥ የሚኖሩት ነው። ባዮዳይቨርሲቲ ኤክስፕሌን የሚያደርጉልን ይለናል። ዲ ላይ ያለው ምርጫ መልሳችን የሚሆነው ኤ ላይ ያለው ነው። እሱን በደንብ ዲስክራይብ ለማድረግ ዲቴል ወደ እንትኖቹ ነው ወደ ማብራሪያው እንሄዳለን። ባዮዳይቨርሲቲ ማለት ሪፈርስ ቱ ዘ ቫራይቲ ኦፍ ላይፍ አት 3 ሌቭል፣ የላይፍ በሶስት አይነት ሌቭሎች ልዩ ቫራይቲ መኖር ነው። ይሄ ጄኔቲክ ዳይቨርሲቲ ነው የባዮዳይቨርሲቲ አንደኛው አካል። ዲፈረንስ ዊዝን ስፒሺስ፣ በስፒሺሶች መካከል ያለ ዲፈረንስ። ቢ ስፒሺስ ዳይቨርሲቲ ነው። ይሄ ደግሞ ቫራይቲ ኦፍ ስፒሺስ ኢን ሪጅን፣ በሪጅኖች አለ የሆነ የተለያየ አካባቢ ያሉ ተመሳሳይ ስፒሺሶች የተለያየ ልዩነት አላቸው። ሁለተኛው ዴፊኒሽን ይሄ ነው። ኢኮሲስተም ዳይቨርሲቲ ነው። የኢኮሲስተም መለያየት፣ ሬንጅ ኦፍ ሃቢታትስ እንትኑ የሚኖርበት አካባቢ ሬንጁ ነው። መልሳችን የሚሆነው ኤ ላይ ያለ ነው ብለናል። ለምን ቢያልሆነም ስንል ሂውማን ሬስ አር ሶሻል ኮንስትራክት ኖት ሜጀር ባይ የሰው ልጅ በእንትን ሜጀር አይደረግም። ይሄ በእንትን ነው በሶሻል ነው እንጂ እንትንን ሜጀር ማድረግ ልን አይችልም። የሰው ልጆች የሶሻል ኮንስትራክት ስለሆኑ በባዮዳይቨርሲቲ እነሱ ሜጀር ማድረግ አይችሉም። ሲ ላይ ደግሞ ያለው ፎከስ ኦን ኦንሊ ኦን ኮምፓሪዥን። ሲ ላይ ያለው ምርጫችን የሚለው ምንድን ነው? the similarity and difference of organism within different species። አሁን እዚህ ጋር በቃ ኮምፔር ኤንድ ኮንትራስት እያደረገ ስለሆነ ባዮዳይቨርሲቲ ቅድም እንዳየ ነው በስፒሺሶች መካከል ያለና በኢኮሲስተም በእነዚያ ስፒሺሶች በኢኮሲስተም ውስጥ ያለ ልዩነትን ስለሆነ እንትን የሚያደርግልን ይሄ ጀስት ኮምፓሪዥን ብቻ ነው። ዲ ላይ ያለው ምርጫችን ሲ ላይ ያለው ምርጫችን ማለት ነው። ዲ ላይ ያለው ምርጫችን ሃይ ፖፑሌሽን ይለናል። ሃይ ፖፑሌሽን ማለት ከባዮዳይቨርሲቲ ጋር አይገናኝም። አንዳንድ ጊዜ አንዳንድ ሞኖካልቸር አንድ አይነት ዛፍ የተተከለባቸው ፋርሞች በጣም ብዙ ሃይ እንትን አላቸው፣ ግን ሎ ዳይቨርሲቲ ነው እንትናቸው ባዮዳይቨርሲቲያቸው በጣም ሎ ስለሆነ ዲ ላይ ያለው ምርጫችን መልስ አይሆንልን። ኤ ላይ ያለው ኢት ፎከስ ኦን ጄኔቲክ ዳይቨርሲቲ፣ ስፒሲስ ዳይቨርሲቲ እና ኢኮሲስተም ዳይቨርሲቲ የሚለው ኤ ላይ ያለው ምርጫችን መልስ ይሆንልናል ማለት ነው።
አሁን 10ኛው ጥያቄ ላይ ደርሰናል። 10ኛው ጥያቄ ምንድነው የሚለን ሜጀር ፋክተር ኢን ኮንትሮሊንግ ዘ ፖፑሌሽን ሳይዝ የፖፑሌሽን ሳይዝን ኮንትሮል በማድረግ ሜጀር ፋክተር የትኛው ነው? ዛት ሄልፕስ ቱ ሚኒማይዝ ፕሬዴተር ኤንድ ሪከቨር ፕሬይ ነምበር ፕሬዴተሮችን ሚኒማይዝ የሚያደርግና ፕሬይ ነምበርን ሪከቨር እንዲያደርግ የሚያደርግልን ሜጀር ፋክተር የትኛው ነው የሚለን ኤ ዲዚዝ ኮዚንግ ኦርጋኒዝም ይሄ በሽታ ፈጣሪ ኦርጋኒዝሞች፣ ቢ ፕሪዴሽን ይሄ አደን፣ ሲ ኢንተርስፔሲፊክ ኮምፒቲሽን በተለያዩ ስፔሺሶች መካከል ያለ ኮምፒቲሽን፣ ዲ ኢንትራስፔሲፊክ ኮምፒቲሽን በተመሳሳይ ስፔሺሶች መካከል ያለ ኮምፒቲሽን። መልሳችን የሚሆነው ፕሪዴሽን ኦር አደን የሚለው ነው። ለምን በምንልበት ጊዜ ፕሪዴሽን ኢዝ ኤኬ ፖፑሌሽን ኮንትሮል ሜካኒዝም የፖፑሌሽን ኮንትሮል ሜካኒዝም ኬ ነው፣ ወሳኝ እንትን ነው፣ ፖይንት ነው። ዛት ሜንቴን ኢኮሎጂካል ባላንስ እንዲኖር ያደርጋል። በፕሬይ እና በፕሬዴተር መካከል ኢኮሎጂካል ባላንስ እንዲኖር ያደርጋል። እዚህ ጋር አሁን ቴብሉን በምናይበት ጊዜ አስ ፕሬይ ነምበር ፕሬዎች በጨመሩ ጊዜ ሞር ፉድ ይኖራል። ዜርፎር ፕሬዴተሮች ይጨምራሉ፣ ፕሬይ ነምበር በጨመረ ጊዜ ማለት ነው። ግን ወደ ፕሬዎቹ ስንሄድ ኦቨርግሬዚንግ ይፈጠራል። በጣም ብዙ ፕሬ በኖረ ጊዜ ኦቨርግሬዚንግ ይፈጠርና መልሶ እንትኖቹ ነምበር ኦፍ ፕሬይ ይቀንሳል። ደግሞ ፕሬዴተሮች በጨመሩ ጊዜ ወይም እነዚህ አዳኞች በጨመሩ ጊዜ እንትን የሚታደኑት በጣም እንትን ይቀንሳል። በጣም ብዛቻቸው በበዛ ቁጥር የሚታደኑት ይቀንሳል። የሚታደኑት በቀነሰ ጊዜ ፕሬይ ነምበሩ እንደገና ሪከቨር ያደርጋል። እነዚህ እንትኖቹ ስታርቭ ያደርጉ ይሞታሉ፣ እነዚህ አዳኞቹ ማለት ነው። ታዳኞቹ ሲጨምሩ ብዙ ምግብ ይኖራል፣ አዳኞቹ የነሱ ቁጥር ይጨምራል። ከዛ የነሱ ቁጥር ሲጨምር መልሶ እዛ የፕሬይ ነምበሮቹ ይቀንስና የፕሬይ ነምበሮቹ ከቀነሰ በኋላ እንትኖቹ እንትን ላይ ይወድቃሉ፣ ስታርቬሽን ላይ ይወድቃሉ፣ ወይም ራብ ላይ ይወድቁና የፕሬዴተር ነምበር መልሶ ይቀንሳል። የፕሬዴተር ነምበር መልሶ ሲቀንስ ደግሞ የፕሬይ ነምበር መልሶ ይጨምራልና ይሄ ሳይክል የምን ሳይክል ነው? የፕሬዴሽን ሳይክል ነው። አንዱ ሲጨምር አንዱ ይቀንሳል። እንደዚህ እየተደጋገፉ እንትኑን ስቴብል ኮንትሮል ያደርጉታል። ኢንቫይሮንመንቱን ኮንትሮል ያደርጉታል። ዜርፎር መልሳችን ቢ ላይ ያለ ይሆናል። ለምን ሌሎች ምርጫዎች አይሆኑም ስንል ዲዚዝ አንደኛውን ብቻ መርጦ አፌክት አያደርግም፣ ሁለቱንም ነው አፌክት የሚያደርገው። ኢንተርስፔሲፊክ ኮምፒቲሽን ደግሞ የምንለው በተመሳሳይ በተለያዩ ዲፈረንስ አኒማሎች በተለያዩ ስፔሺሶች የምንለው ኮምፒቲሽን ዳዝንት ዳይሬክት ሬጉሌት ፕሬይ ነምበሮች ጋር ወይ ፕሬይን ሪከቨር እንዲያደርግ ዳይሬክትሊ እንትን አያደርግም። ዜርፎር እሱ መልሳችን አይሆንም። ኢንተርስፔሲፊክ ደግሞ ስንል በተመሳሳይ ስፔሺሶች ከሆነ ዜርፎር አንድ አይነት ስፔሲስ ከሆነ ወይ ፕሬይ ናቸው ወይ ፕሬዴተር ናቸው። አብዛኛው እንትን መኖር ላይ ኢፌክት ስለማይኖራቸው ፕሬዴሽን ውስጥ ኢፌክት ስለማይኖራቸው መልሳችን ቢ ላይ ያለ ይሆናል ማለት ነው። ወደ 11ኛው ጥያቄ ስንሄድ ዋት ዘ ሜጀር ዲፈረንስ ዛት ቫይረስ ሃቭ ዊዝ ፍሪ ሊቪንግ ሴል የቫይረሶችና የፍሪ ሊቪንግ ሴሎች ሜን ዲፈረንሳቸው ምንድነው ነው የሚለን። ቫይረስ ሪፕሮዲዩስ ኦንሊ አሴክሹዋሊ ብቻ ነው የሚባዙት። ቢ ላክ ኦፍ ጄኔቲክ ማቴሪያል ኦፍ ዜር ኦውን የራሳቸው የሆነ ጄኔቲክ ማቴሪያል ይላቸውም ይለናል። ሲ ደግሞ ዳዝንት ፈንክሽን አውትሳይድ ዘ ሴል ከሴል ውጪ ፈንክሽን አያደርጉም ይለናል። ዲ ላክ ኦፍ ሎኮሞተሪ ስትራክቸር የራሳቸው የሆነ ወይም ለመንቀሳቀስ የሚጠቅም ስትራክቸር የላቸውም ነው የሚለን። መልሳችን የሚሆነው ዲ ሲ ዶንት ፈንክሽን አውትሳይድ ዘ ሊቪንግ ሴል ከሊቪንግ ሴል ውጪ ምንም አይነት ፈንክሽን ማድረግ አይችሉም ቫይረሶች ማለት ነው። በደንብ ለማየት አሁን ዘ ኬ ዲፈረንስ ቢትዊን ሊቪንግ ሴል ኤንድ ቫይረስ ሴልስ አር ይሄ እንትን ነው። ይሄ ቫይረስ እንትን የሆነ የራሳቸው የሆነ ሜታቦሊዝም የላቸውም ቫይረሶች። ሊቪንግ ኦርጋኒዝሞች ግን የራሳቸው የሆነ ሜታቦሊዝም አላቸው። ይሄ ሲ ላይ ያለው ምርጫ ማለት ነው። አውትሳይድ ሁሉም ነገር የሚሰሩት ሆስት ሴል ላይ ሃይጃክ በማድረግ ነው። ሆስት ሴል በራሳቸው ቁጥር በማዋል ነው። ሊቪንግ ሴሎች ግን በራሳቸው ኢንዲፔንደንትሊ ነው የሚሰሩት። ሌሎች ምርጫዎች ለምን አሉንም ስንል ኤ ቫይረስ ዶንት ሪፕሮዲዩስ አሴክሹዋሊ ኦር ሴክሹዋሊ ዘ ሪፕሊኬት ባይ ሃይጃኪንግ ሆስት ሴል ቫይረሶች በራሳቸው ሆነ እንትን ሪፕሮዲዩስ አይሆኑም። ይሄ ሪፕሮዲዩስ አሴክሹዋሊ አይደለም የሚለን ግን ቫይረሶች ሪፕሮዲዩስ የሚሆኑት ራሳቸው ሪፕሊኬት በማድረግ ነው። ሆስት ሴል ላይ በመጠጋት ራሳቸውን ሪፕሊኬት በማድረግ ነው። ቀጣዩ ምርጫ ደግሞ ይሄ የሚለን ላክ ኦፍ ጄኔቲክ ማቴሪያል ኦፍ ዜር ኦውን ቫይረሶች አርኤንኤ ኦር ዲኤንኤ አላቸው እና የራሳቸው የሆነ እንትን ስላላቸው ላክ ኦፍ ጄኔቲክ ማቴሪያል የሚለው ምርጫ አይሆንልም። ይሄም ከምርጫ ውስጥ እናወጣዋለን። ዲ ደግሞ ላክ ኦፍ ሎኮሞተሪ ስትራክቸር ነው የሚለን ይሄም መልስ አይሆንም። ምክንያቱም አንዳንድ ሴሎች ራሱ የራሳቸው የሆነ እንትን የላቸውም፣ የራሳቸው የሆነ ሎኮሞተሪ ስትራክቸር የላቸውም። ይሄ የግድ ቫይረሶች ብቻ ሳይሆኑ አንዳንድ ሊቪንግ ሴሎች ሴል ሆነው የራሳቸው የሆነ ሎኮሞተሪ ስትራክቸር የሌላቸው ሴሎች ስላሉ ዲም ላይ ያለው ምርጫ መልስ አይሆንልንም። ዜርፎር መልሳችን ሲ ላይ ያለው ዳዝንት ፈንክሽን አውትሳይድ ሴል ከሴል ውጪ ከሊቪንግ ሴል ውጪ ቫይረሶች ምንም ነገር ማድረግ ስለማይችሉ መልሳችን ሲ ላይ ያለው ይሆናል ማለት ነው። ወደ 12ኛው ጥያቄ ስንሄድ
ዋይ ኒውትረንት ሪሳይክሊንግ ኢዝ ኢምፖርታንት ኢን ኢንቫይሮንመንት። ኒውትረንት ሪሳይክሊንግ ለምንድን ነው ኢንቫይሮንመንት ላይ ኢምፖርታንት የሆነው ነው የሚለን። ዘ አማውንት ኦፍ ኒውትረንት ኢዝ ኢን ዘ ኢንቫይሮንመንት ኢዝ ሊሚትድ። አማውንት ኦፍ ኒውትረንቱ ሊሚትድ ስለሆነ ነው የሚለን። ቢ ኢት አድስ ኒው ታይፕ ኦፍ ሞለኪል ቱ ዘ ኢንቫይሮንመንት፣ ወደ ኢንቫይሮንመንቱ አዲስ የሆነ ሞለኪል ይጨምራል ነው የሚለን። ሲ ደግሞ ኒውትረንት ኢን አን ኢንቫይሮንመንት ዊል ቢ ዲፕሊትድ ኢፍ ሪሳይክልድ። ኒውትረንቶች እዛ ኢንቫይሮንመንት ውስጥ ከሪሳይክል ከተደረገ ያልቃል ነው የሚለን። ዲ ደግሞ ኒውትረንት ሹድ ቢ ኤክስቼንጅድ ቢትዊን ዘ እርዝ ኤንድ አዘር ፕላኔትስ፣ በእርዝና በሌሎች ፕላኔቶች መካከል ኒውትረንቶች ኤክስቼንጅ ይሆናል የሚለን። እዚህ ጋር ግን የምናወራው ስለ ሪሳይክሊንግ ነው። ዜርፎር መልሳችን ምን ይሆናል? ኤ ላይ ያለው ዘ አማውንት ኦፍ ኒውትረንት ኢን ዘ ኢንቫይሮንመንት ኢዝ ሊሚትድ። ይሄ የኒውትረንቱ መጠን በጣም ሊሚትድ ስለሆነ ኒውትረንት ሪሳይክሊንግ ኢዝ ኢምፖርታንት ይሆናል ማለት ነው። አሁን ሌሎቹ ምርጫዎች በምናይበት ጊዜ ኢታድ ኒው ታይፕ ኦፍ ሞለኪውልስ ኢንቱ ዘ ኢንቫይሮንመንት ነው የሚለው። አዲስ የሆነ ሞለኪውል ወደ ኢንቫይሮንመንት ያመጣል ነው የሚለው። ይሄ ምርጫ አይሆንም። ምክንያቱም ሪሳይክሊንግ ስንል የነበረውን መልሰን ነው የምናገኘው። ካርበን ከነበር ካርበን የተለያዩ ፕሮሰሶችን አልፎ ራሱን ካርበን ነው የምናገኘው። ፎስፈረስም ከሆነ እንደዛው። ሲን ደግሞ ስና ኒውትረንት ኢን አን ኢንቫይሮንመንት ዊል ቢ ዲፕሊትድ ኢፍ ሪሳይክል ከተደረገ ያልቃል። ይሄ ማለት የእንትኑ በቃ የሪሳይክሊንግ ኦፖዚቱ፣ ሪሳይክል የምናደርገው ያ ነገር እንዳያልቅ ነው እና የሪሳይክሊንግ ኦፖዚት ነው። ዲ ደግሞ ኒውትረንት ሹድ ቢ ኤክስቼንጅድ ቢትዊን ዘ እርዝ ኤንድ አዘር ፕላኔትስ። ሲጀመር ይሄ የሚለን ይሄ እርዝና ሌሎች ፕላኔቶች ኒውትረንት ኤክስቼንጅ እንዲያደርጉ ነው የሪሳይክሊንግ ጥቅም ነው የሚለን። ግን ሪሳይክሊንግ ዋና እዚሁ እርዝ ላይ ነው የሚሰራው። እዚሁ እርዝ ላይ የሆነ ኒውትረንት ከሆነ ስቴት ተነስቶ የተለያዩ ስቴቶችን አልፎ ወደ ኦሪጂናል ስቴቱ የሚመጣበት ሳይክል ስለሆነ ሌሎች ፕላኔቶችን ኢንክሉድ አያደርግም። እዚሁ እርዝ ላይ ነው የሚያልቀው። ይሄ አሁን ጥያቄው ላይ ያለው ኒውትረንት እና ዜርፎር መልሳችን ኤ ላይ ያለው ቾይዝ ይሆናል ማለት ነው። 13ኛ ጥያቄን ስናይ which one of the following process phosphate cycle doesn't return phosphate ion to the cell? ከነዚህ ከፎስፌት እዚህ ጋር ካሉት ከፎስፌት ሳይክሎች መካከል የትኛው ፎስፌት ሳይክል ነው ፎስፌት አይንን ሪተርን የማያደርገው? ኤ ዌዘሪንግ ኦፍ ሮክ፣ የሮኮች ወደ አፈርነት ሲቀየሩ። ቢ ዩዝ ኦፍ ፈርቲላይዘርስ፣ ፈርቲላይዘር ወይም ማዳበሪያ መጠቀም። ሲ ዲኮምፖዚሽን ኦፍ ዴድ አኒማልስ፣ የዴድ አኒማል ዲኮምፖዝ መሆን ኦር ዲኬይ መሆን። ዲ ሴሉላር ሪስፓይሬሽን፣ ይሄ ሴሉላር ሪስፓይሬሽን ማለት ኢነርጂ ፕሮዲውስ የምናደርግበት ፕሮሰስ ማለት ነው። መልሱ የሚሆነው ይሄ ሴሉላር ሪስፓይሬሽን የሚለው ነው። ከዚህ ውስጥ ካሉት ፎስፌት ሳይክሎች መካከል የግድ እንትን መመለስ የማይችለው ፎስፌት አይኖችን ወደ ሶይል መመለስ የማይችለው ሴሉላር ሪስፓይሬሽን ነው። ለምን በምንልበት ጊዜ ሴሉላር ሪስፓይሬሽን ቴክ ፕሌስ የሚሆነው ኢንሳይድ ዘ ሴል ስለሆነ ፎስፌቱ እዛው ሴል ውስጥ ስቴ ያደርጋል፣ ከሴሉ አይወጣም። ኤቲፒ ኦር ኤዲፒ እየተመረተ እዛው ሴል ውስጥ ይቆያል እንጂ ከሴሉ አይወጣም። ዲኮምፖዚሽን በምንልበት ጊዜ አኒማሎች ሙተው በሚፈራረሱበት ጊዜ ወደ ሶይሉ ይመለሳል። በፈንጋይ እና በባክቴሪያ ብሬክ ዳውን ተደርጎ ወደ ሶይል ይመለሳል። ዜርፎር ይሄ ዲኮምፖዚሽን የሚለው ምርጫችን አይሆንም። ፈርቲላይዘር ስንል ፈርቲላይዘር አርቲፊሻሊ ወደ ሶይሉ ፎስፌት አይንን መጨመር ስለሆነ፣ ምክንያቱም ፎስፌት አይን ለአኒማሎች እድገት ወሳኝ ስለሆነ ፈርቲላይዘር ውስጥ የሚገኝ አይን ስለሆነ ይሄም መልስ አይሆንም። ዌዘሪንግ ደግሞ ድንጋዮች ወደ እየፈራረሱ ወደ አፈርነት የሚቀየሩበት ፕሮሰስ ስለሆነ ይህም ሮኮቹ ዲዞልቭ ሆነው ፎስፌት አይን ወደ እንትን ሪሊዝ ያደርጋል ወደ ሶይሉ። ዜርፎር መልሳችን የሚሆን ሴሉላር ሪስፓይሬሽን የሚለው ይሆናል ማለት ነው። 14ኛ ጥያቄ ምንድነው የሚለን? ፕሪቪየስሊ ቤርላንድ፣ ይሄ ቀደምት ባዶ የሆነ መሬት ወዝ ግራጁዋሊ ኦኩፓይድ፣ ቀስ በቀስ ይሄ የሆነ ቦታ ሲይዝ ባይ ሊችንስ ኤንድ ሞሰስ። መጀመሪያ ሊችንስ እና ሞሰስ የሚባሉ ፈንገሶች፣ ከዛ አኑዋል ኸርብስ፣ ፐረኒያል ኸርብስ የሚባሉ ኸርቦች ያን ከነሱ ከአንዳቸው ወደ አንዳቸው ስቴፕ እየሄደ ማለት ነው። ከዛ ሽረብስ ኤንድ ፋይናሊ ባይ ፎረስትስ፣ ከዛ ቀጥሎ ሽረብ ኤንድ ፋይናሊ መጨረሻ ላይ ፎረስት የሚባለው ስቴጅ ላይ ሲደርስ ዩዛን ዘ ፎሎዊንግ ቤስት ዲስክራይብ ዲስ ፕሮሰስ። አሁን የጠቀስኳቸው እነዚህ ከሊችን ጀምሮ እስከ ፎረስት ያለውን ፕሮሰስ የትኛው ነው የሚገልጸው ነው የሚለን። ኤ አፎረስቴሽን፣ ቢ ሰክሰሽን፣ ሲ ክላይማክስ ኮሚኒቲ፣ ዲ ናቹራል ሴሌክሽን ይለናል። መልሳችን የሚሆነው ሰክሰሽን ነው። ሰክሰሽን ማለት ዲፋይን ስናደርገው ኢኮሎጂካል ከላይ የጠቀስናቸው ፕሮሰሶች ኢኮሎጂካል ሰክሰሽን ነው የሚባሉት። እነሱ ማለት ግራጁዋል የሆነ ቼንጅ ነው። ከትንሽ ጀምሮ ፕሪዲክተብል የሆነ ግራጁዋል ከትንሽ ከሊችን ጀምሮ ወደ እስከ መጨረሻው እስከ ፎረስት እስከሚደርስበት ድረስ ያለው ፕሮሰስ ኢኮሎጂካል ሰክሰሽን ይባላል። የኢኮሎጂካል ሰክሰሽን ስቴጆች አሉት፣ የራሱ የሆኑ ስቴጆች አሉት። መጀመሪያ ፒዮነር ኦርጋኒዝም አሉ እዚህ ጋር ሊችንስ እና ሞሰስ ማለት ነው። ከዛ ኢንተርሚዲየት ኦርጋኒዝሞች አሉ። እነዚህ ፒዮነር ኦርጋኒዝሞች ቀስ በቀስ ወደ ኢንተርሚዲየት
ወደ ኢንተርሚዲየት ያደርጋሉ። እዚህ ጋር ደግሞ ሀርቦቹ ማለት ሀርብ፣ ፕሪኒያል ሀርብ፣ ሽረብ የሚባሉት ኢንተርሚዲየት ላይ ያሉት ፕሮሰሶች ናቸው። ከዛ ክላይማክስ ላይ ይደርሳል። ኢንተርሚዲየቱ ክላይማክስ ላይ ይደርሳል። ክላይማክስ ማለት የመጨረሻው ያ መሬት የመጨረሻው ፒክ ፖይንቱ ነው። እሱም ፎረስት ነው ማለት ከዚህ ፎረስት በላይ መሄድ አይችልም እና ክላይማክስ ኮሚኒቲው ፎረስት ይሆናል ማለት ነው። ከላይ ጠቀስነው እንትን ይባላል ክላሲካሊ ፕራይመሪ ሰክሰሽን በመባል ነው የሚታወቀው። ይሄ ፕሮሰሶቹ ፕራይመሪ ሰክሰሽን በመባል ይታወቃል ማለት ነው። ሌሎች ምርጫዎች ለምን አልሆኑም ስንል አፎረስቴሽን ማለት ሂውማኖች ናቸው ፕላንት የሚያደርጉት ከእንትን አይደለም ከሊችን ሳይሆን የሚነሳው ሂውማኖች ናቸው ትሪውን ፕላንት የሚያደርጉት። ኦር በአማርኛው ምን ይባላል ዳግም ድነና ከዚህ በፊት ጫካ የነበረ እንትን ቦታ ጠፍቶ እንደገና ሰዎች ፕላንት አድርገው ጫካውን ክሬት ሲያደርጉት አፎረስቴሽን ይባላል። ቀጣዩ ደግሞ ክላይማክስ ኮሚኒቲ የምንለው እዚህ ጋር ፎረስት የምንለውን ነው የሚገልጽልን። ኢንታየር ፕሮሰሱ ሳይሆን ይሄ የመጨረሻው ፕሮሰስ ነው ክላይማክስ ኮሚኒቲ ነው። ኢንታየር ፕሮሰሱ ኢኮሎጂካል ሰክሰሽን ነው የሚባለው። ናቹራል ሴሌክሽን ማለት ይሄ ትሬቶች ላይ ባህሪያቶች ላይ ነው ፎከስ የሚያደርገው እዛ ፖፑሌሽን ውስጥ ያሉት እንጂ አስ ኮሚኒቲ ሌቭል ቼንጅ ላይ ፎከስ አያደርግም። ይሄ የሆነ ፖፑሌሽን ውስጥ ያለ ትሬት ውስጥ ነው እንትን የሚያሳየን ይሄ ናቹራል ሴሌክሽን ማለት ነው። ያን የሚመርጡት ናቹራል ሴሌክሽን የሚያደርጉት ስፔሲፊክ የሆነ ትሬት ላይ ነው እንጂ አስ ኮሚኒቲ አይደለም። የርፎ ምርጫችን ቢ ላይ ያለው ይሆናል። 15ኛውና የመጨረሻው ጥያቄ which one of the following order life process correctly illustrate occurrence of the nutrient cycle? ይሄም ኒውትሪየንት ሳይክል ላይ ነው ፎከስ የሚያደርገው። የትኛው ነው ትክክለኛው ኤክስፕረስ የሚያደርግልን የሚለን ኤ ፊዲንግ ዜን ዴዝ ዜን ኤክስክሪሽን ዜን ሪስፓይሬሽን ኤንድ ብሪዚንግ። ኤ ቢ ፊዲንግ ዜን ኤክስክሪሽን ዜን ሪስፓይሬሽን ኤንድ ብሪዚንግ ዜን ዴዝ ኤንድ ዲኮምፖዚሽን። ሲ ዴዝ ኤንድ ዲኮምፖዚሽን ዜን ፊዲንግ ዜን ኤክስክሪሽን ዜን ሪስፓይሬሽን ኤንድ ብሪዚንግ። ዲ ሪስፓይሬሽን ኤንድ ብሪዚንግ ዜን ፊዲንግ ዜን ኤክስክሪሽን ዜን ዴዝ ኤንድ ዲኮምፖዚሽን። ይሄ ጥያቄውን የሚለን ከኦርደር ኦፍ ላይፍ ፕሮሰስ ነው የሚጠይቀን። የትኛው ኦርደር ኦፍ ላይፍ ፕሮሰስ ነው በትክክል የተቀመጠው ነው። መልሳችን የሚሆነው ቢ ላይ ያለ ነው። መጀመሪያ ፊድ እናደርጋለን እንመገባለን፣ ከዛ ኤክስክሪሽን እንጸዳዳለን። ሌሎቹን ከዚህ ጋር ኮምፔር እናደርጋቸዋለን። ሲ ሪስፓይሬሽን ኤንድ ብሪዚንግ ከእንትን ሄዶ አሁን ሪስፓየር እናደርጋለን፣ ኢነርጂ ምናምን ፕሮዲውስ እናደርጋለን፣ ከዛ እንሞትና ዲኮምፖዝ እንሆናለን። ይሄ ዘ ኮሬክት ፕሮሰስ። አሁን ቢሚላን እንመገባለን፣ ከዛ እንሞታለን። እዚህ ጋር እኮ እንትኑ ቆመ። እንደገና ኤክስክሪሽን ሀፕን ያደርጋል፣ ከዛ ኢነርጂ ምናምን ፕሮዲውስ እናደርጋለን ነው። በልተን ቀጥታ ሞትን ስለሆነ የሚለው እዚህ ጋር ፌል ይሆናል። ሲ ደግሞ ከዴዝ ነው የሚጀምረው ቀጥታ ይሄ ከፊዲንግ ሳይሆን ሳንበላ ሞተን እንደገና በላን ነው የሚለው። ዜርፎር ይሄኛውም ፌል ይሆናል ማለት ነው። ዲ ደግሞ ሪስፓይር የምናደርገው መጀመሪያ እንትን ያስፈልገናል። ይሄ ሪስፓይር የምናደርግበት ከኢንቫይሮንመንቱ የምናገኛቸው ምግቦች ናቸው። ኢነርጂ ከነዛ ምግቦች ነው ኢነርጂ ፕሮዲውስ ማድረግ የምንችለውና መጀመሪያ ግድ ፊዲንግ መምጣት ስላለበት ይሄ መልስ አይሆንም። ዜርፎር መልሳችን ሲ ላይ ያለው ፊዲንግ ዜን ኤክስክሪሽን ዜን ሪስፓይሬሽን ኤንድ ብሪዚንግ ኤንድ ዜን ዴዝ ኤንድ ዲኮምፖዚሽን የሚለው ይሆናል መልሳችን። እያንዳንዱን እንትኖች ለየብቻ እንትን ለማድረግ ስንል ፊዲንግ ማለት ኮንሱም ነው፣ በቃ ፉድ ኮንሰምፕሽን ነው። ኦርጋኒዝም ኢንጀስት ኒውትሪየንት፣ በቃ ኦርጋኒዝሞች ኒውትሪየንቶችን ወደ ራሳቸው የሚያስገቡበት ፕሮሰስ ፊዲንግ ይባላል። ኤክስክሪሽን ማለት ዌስት ፕሮዳክት ማስወጣት ነው። ይሄ ዌስት ፕሮዳክትን ማስወጣት፣ ሪሊዝ ኒውትሪየንት ባክ ቱ ዘ ኢንቫይሮንመንት፣ ኒውትሪየንቶችን ወደ ኢንቫይሮንመንቱ ባክ ማድረግ መመለስ ነው። በፊዲንግ ያስገባናቸው ኒውትሪየንቶች መመለስ ማለት ነው። ሲ ደግሞ ሪስፓይሬሽን ኤንድ ብሪዚንግ ማለት ኦርጋኒዝም ሪሊንግ ሲወጣ ካርቦን ዳይኦክሳይድ ሪሊዝ ሲያደርጉና በሴሉላር ሪስፓይሬሽን ማለት ነው። በሴሉላር ሪስፓይሬሽን ካርቦን ዳይኦክሳይድ ሪሊዝ ሲያደርጉ ሪስፓይሬሽን ብሪዚንግ የሚባለው ፕሮሰስ ይሄ ነው። ዴዝ ኤንድ ዲኮምፖዚሽን የሚለው የአኒማል ከሞተ በኋላ ዲኮምፖዘሮች ብሬክ ዳውን ዴድ ኦርጋኒዝም ያን ኦርጋኒዝም ብሬክ ዳውን ያደርጉታል፣ ሪተርን ኒውትሪየንቱን ወደ ሶይል ሪተርን ያደርጉታል። ዜርፎር ትክክለኛ ፕሮሰሳችን ፊድ እናደርጋለን፣ ከዛ ኤክስክሪት እናደርጋለን፣ ከዛ ሪስፓየር እናደርጋለን፣ ብሪዝ እናደርጋለን፣ ከዛ ዴዝ ኤንድ ዲኮምፖዚሽን ሀፕን ያደርጋል። ይሄ ነው ትክክለኛው እንትናችን። የዛሬው ጥያቄያችን ይሄ ይመስላል። በቀጣይ ሳምንት እስክንገናኝ መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።